መጣሽ ተኝ ቤታችን ሰፊ ነው አብረሽ እያነፈረቀ መጣ ወይኔ ወንድሜ እኔ ጠንበለል እኔ ሸበላ ሄርሜላ እስካሁን አልተገኘችም። ማደንዘዣ መድኃኒት ሰጥተው በርዘግተውባት ነው እያለ ነው እንግዲህ ወንድሟ እንደዛ አርገዋትስ ቢሆን መንገድ ላይ ጥለዋትስ ቢሆን እንዴ እናንተ ግን ምን ሆናችሁ ነው? ሰው ታግቶ እንደዚህ ካሜራ እየደቀናችሁ ታለቅሳላችሁ? ልጅቷ በህይወት ባትኖርስ? እሺ በህይወት ባትኖርስ? እንዴ ወንድምየው ሳለቅስ አብረሽ ደግሞ አነፈጨለ። ምን ሆነ ነው የምታነፈጭለው? ጌታ ሆይ ትግስቱን አንተስ እንደው እንደ ወንድ ቆፍጠን ኮራ ጀነን ብለህ የምጠራጥራቸውን ሰዎች በቦክስም በካራቴም ብለህ ማጣራት ትችላለህ። ከዛ ውጭ ግን መተህ አትበልና ሄርሜላ ፉን ማለትሽን ብታቆሚ ኑሮ ይሄ ሁሉ ጣጣ አይመጣብሽም ነበረ። ደግሞ ሄርሚ በጎች ለካ አሏት። ለካ አድናቂ እናንተ ሄርሜላ ተገኝታለች አሉ። ማን ሰማ? እየተሰማችሁ በህይወት አለች አሉ። ደህናናት አሉ። የት ትሄዳለች? እሰይ ከባል ለሚቀማ ሴቶችም የሚያበረታተዋል እናንተ። ወይ ጉድ! እና ደግሞ በነ እንትና ቤት ማለት ነው በነ ማን ነበረ አቤላና እነ ኤፍሬም እነ ዳኒ ምናምን ሆኖ ዳኒና ኤፋ በአቤላ ሙድ እያያዙበት በጣም እየሳቁ ዘና እያሉባት ነበረ። ሄርሜላ በመታገቷ የበሩታ ሳይድ ያሉት በጣም እየተዝናኑ ነውና እነሱ ቢያግቱ እንደዚህ አፋቸው ሞልተው ያግተናል ምናምንም አይሉም። ሲጀመር ለፖሊስ ብታመለክቱ ይሄው ልጁ አመልክተናል ባለ ፖሊስ ግን ያለችበትን የምትጠረጥሩት ሰው ካለ ጠቁሙኝ ነው። አሁን እኮ በቃ እንደዚህ ነው የሚታገቱ ሰዎች። ድሮስ ብር እየተጠየቁ ብዙ ነገር እየተደረገ ያለ ለምንድን ነው? የት እንደሚታገቱ የት እንደሚሆኑ ስለማይታወቅ በቃ የታገተበትን ቦታ የምታውቁ ከሆነ ጠቁሙን እንጂ ሌላ ምንም ሊባል አይቻልም። እና ሄርሜላ የኔ ምስኪን አይዞሽ እህቴ። አይ እኔ በህይወት ራሱ መኖርሽን እኔ እንጃ ብቻ የኔ ምስኪን እግዚአብሔር ይሁንሽ ብቻ ጨለማ ክፍል ዘግቶብሽ እንዳይሆን። እንግዲህ ስልኳ የሚጠራ ከሆነ ስልኳ ማን ነው ቻርጅ እያደረገ ያስቀመጠው? እኔኮ ስልኳ የሚጠራ ከሆነ ለምንድን ነው እንትን የማይሉት ማያነሱት? አንስተው የሚፈልጉትን ነገር መጠየቅ ይችላሉና እንግዲህ ባትሪ እስከሚዘጋ ድረስ የሆነ ቦታ ብትጥለው እንኳን ሊጠራ ይችላል። እና እንግዲህ ሄርሜላ አብርሽ በጣም እያለቀሰ ነው። አረሩታ የምር ምርጥ በቀል እንዱ ቆልቷት ነበረ። ታይ ተረጋጊ፣ ታይ ኤፍሬም ታይ፣ እኔ በኋላ የሚሆነውን አይታወቅም። ሩታ ታይ ላንቺ ብዬ ነው ብላታለች እኮ ሩታ። ላንቺ ብዬ ነው ይሄን ህይወት ታይልኝ፣ ባሌን ታይልኝ አለችሽ። እሞታለሁ ባንገቴ ገመድ ይግባ አልተውልሽም አለች። አልተውልሽም አለች ቃል በቃል። እንግዲህ የሰው ባል አልተውም ካልሽ ታይ ተብለሽ ልጃችን አብረን ልናሳድግ ነው ታይልኝ፣ ከባሌ ህይወት አናት ላይ ወረድ በይ ተባልሽ። አልወርድም አልሽ። ቤተሰቡ ሁሉ ላንቺ ሲያሽቃብጥ በመጨረሻ ዋጋሽን ሰጡሽ። ንገረው ምከረው አልሰማ ካለ መከራ ይምከረው ተብሏል። ሄርሜላ ታይ ተብላለች። ከዚህ ህይወት ውጪ ተብላለች። አልወጣም ከማለትም አልፎ እጇን እንደዚህ እያሳየች ይሄው ቀለበት አስሮልኛል። ቀለበት ብርቁ ይሄ ዋጋሽን ተሰጠሽ እና ምስኪናዬ አይዞሽ እህቴ አይዞሽ፣ ምንም ማድረግ አይቻልም። ቻሉት። አብርሽ ደግሞ እንደዚህ አታነፋርቅ። ሁሌ ተነፋርቀ ትዘልቀዋለህ። ሁሌ መነፋረቅ እንደ ሴት። ኧረ በስመ አብ! ኧረ እንደ ወንድ ቆፍጠን በልና እንደ ወንድ ማድረግ የለብን ነገር አድርግ እንጂ እየየ ሁሌ ምን ይሰራል? እየየ ምን እሺ። እና ብቻ ለማንኛውም ማለት ነው ሄርሜላ በሰላም ውጭ ምንም እንድትሆኝ አልፈልግም። ክፉ ነገር እንድትሆኝ አልፈልግም። ግን ቅጣቱ ተገቢ የሆነ ቅጣት ነው። እንደውም የሆነ ጨለማ ክፍል አድርጋችሁ ምግብ ምናምን ባሰጧት ጥሩ ነው። ትንሽ የራብ ቅጥት ቢያረጋት በቃ ሁሉን ነገር ስነ ስርዓቷን እንድትይዝ ማድረግ ነው እንጂ ሌላ ነገር መጥፎ ነገር ትሆን አለልም። ምክንያቱም ሴት ናት፣ እንደ ሴት ያሳስበኛል። መጥፎ ነገር እንዳታረጓት፣ ግን ደግሞ ቅጣቷን በደንብ ትቀጣ። የሰው ባል መቀማት ምን ያክል ዋጋ እንደሚያስከፍል፣ የሰው ህይወት መበጥበጥ ምን ያክል ዋጋ እንደሚያስከፍል ታይ ስትባል ምን አባሽ ታመጫለሽ እያለች በግድ አብርሽን የራሷ እንዳረገች እችልሽ ህይወቷን በራሷ መንገድ እንድትመራ ማድረግ ነው። በቃ የወንድሞቿም ሁሉም ሰው እየጠረጠሩ ያሉ እንግዲህ አብርሽን ነው፣ የአብርሽን ጓደኞች ማለት ነው፣ በሩታ ሳይድ ያሉትን። ስለዚህ እነሱ አላገትንም እያሉ ነው። ኤፍሬም ነው ሊጠረጠር የሚችለው። ኤፍሬም ወንድሙ ነው። እንግዲህ ካሁን በፊትም ሲዝት ነበረ። እንግዲህ ምን ሊያደርጋት እንደሚችል አይታወቅም። ያኔ ነይራት ልጋብዝሽ ምናምን እያለ ያኔ እንትን ሲላት የነበረ። ከዛ በኋላ ከአብርሽ ጋር አልተገናኙም።
ስለዚህ እነሱ ደግሞ የአብርሽ ወንድም ነው ብሎ መክሰስ ትንሽ የፈሩ ይመስለኛል። በአጠቃላይ ግን ማለት ነው ሄርሜላ ምንም አትሁኝ፣ ግን በዚህ ልክ የሰው ባል ላይ ፊጥ ማለት ምን ያክል ዋጋ እንደሚያስከፍል ማወቅ መረዳት አለብሽ። ምክንያቱም የሰው ባል ላይ ፊጥ አይባልም። ዝም ብሎ ተነስቶ የሰው ባል ላይ ቁብ የለም። የሰው ነው። የሰው ህይወት መበጥበጥ እንደዛ አይነት ዋጋ ያስከፍላል። ስለዚህ ትምህርት ሰጥታችሁ ቀጣችሁ እንደዛ ስትጎርን ቀለበቷን ይዛ ይሄው ቀለበት አሰረልኝ አሁን አንቺን አይፈልግሽም ምን እነም ይፈልገኝ ምናምን እያልሽ ብርቅ ቀለበት ብርቅ ሆኖብሽ ነበረ። እንግዲህ ጥሩ ቅጣት ነው የቀጡሽ ብዬ አስባለሁ። ግን በህይወት በሰላም እንድትመለስ እኛ ጸሎታችን ነው። ሲቀጥል አብርሽ ማለት ነው መቼም ህይወት ሰላም አይሆንም። ለምን ሰላም እንደማይሆን ልንገርህ። በህይወት ውስጥ በጣም ብዙ ሰዎችን ታስገባለህ። ያንተን ህይወት የሚኖሩልህ አንተ ሳትሆን ሌሎች የውጭ ሰዎች ናቸው ህይወትን እያንቀሳቀሱልህ ያሉት። አንተ በራስ መንገድ ህይወትን ለመምራት እየሞከርክ አይደለም። ህይወትን ለሰው ነው እየሰጣ ያለው። ሰው እንዲህ እንዳረግልህ ሰው የሆነ ነገር እንደዛ መሆን የለበትም። በቃ ህይወትክን መምራት ያለብህ ራስ በራስ መንገድ ነው። እንግዲህ ሄርሜላ እግዚአብሔር ይማርሽ፣ በሰላም ተመለሽ ወደ ቤትሽ። ሌላ ምን ይባላል? እንግዲህ የሰው ባል የምትቀሙ ሴቶች ህይወታችሁን ራሱ ልታጡ ትችላላችሁ። የምሬን ነው የምላችሁ። ጊዜው በጣም ከፍቷል። የሆዳም ጊዜ ሆኖ አለኝ። ሰውን መግደል አሁን ቀላል ነው። በቃ የሰው ሞት ኢት ሲምፕል ሆኖ አለኝ። በቃ እና ሽክፍ ብላችሁ ራሳችሁን ችላችሁ የራሳችሁን ነገር ጠበቅ አድርጋችሁ ይዛችሁ ኑሩ። አሁን ሄርሜላ ወንድ አይደለም እንደዚህ የምትሰቃይ፣ ይሄ ሁሉ ስድብ የወረደባት፣ ይሄ ሁሉ መከራ፣ አሁን መታገት ሁሉ የደረሰችበት ወንድ አይደለም። በቃ የሰው ባል ካልቀመው ብሎ ሙጭጭ ማለት፣ በዛ ላይ ለመታወቅ ያው ዩቲዩብም ለመስራት ትፈልጋለች። በእርግጥ ቤተሰቦቿም እሱ ጋር እንድትሆን የሚፈልጉት ለመፈመስ ፈልገው ነው። ግን ገና ፈምሳለሁ ገንዘብ አገኛለሁ ሲባል ህይወት ማጣት አለ። ገባችሁ? የሰው ህይወት አመሰቃቅላችሁ አይደለም ዩቲዩብ የምትፈምሱት። እና ህይወትንም እስከ ማጣት የሚያደርስ ነገር ስላለ ጥንቃቄ አድርጉ። የሰው ህይወት ውስጥ ዘው ስትሉ፣ የሰው ባል ስትመለከቱ ህይወታችሁን ልታጡበት ትችላላችሁ። ገባችሁ አይደለ? የሆነ ሰው የራስ ያረጋሉ፣ የሰው ተመልካች የራሱን ያጣል። የቆጡን አወርድ ብላ የብብቷን ጣለች ሆነ ነገሩ። እና ሄርሜላ የሰው ባል ቀማለሁ ብለሽ ህይወትሽን ልታጪው ነው። እንግዲህ አይዞሽ። እንግዲህ ምንም ሊያረጉሽ የሆነ ነገር ሊያረጉሽ ይችላሉ።